እንደምን ዋላችሁ በዓለም ዙሪያ ያላችሁ እግዚአብሔር ወገኖች የሆናችሁ አንድ በ11 ጥር 11 የተዘብኩትን ትዝብት እና ከእግዚአብሔር ቃል ውጪ የሆኑ ተግባራትን በሃይማኖት ስም ሲደረግ አይቼ በጣም የሚያሳዝን ህዝብ፣ በጣም የሚያሳዝን ጉባኤ፣ በጣም የሚያሳዝን ጉዞ፣ በጣም የሚያሳፍርም የሆኑ ነገሮችን ሲመለከት ነበር። አብሬ እየዞርኩ አንዳንድ ነገሮችን አይቻለሁና ዳር ዝብዬ እያየው ነበር። ታቦት ወጣ እየተባለ የሚደረገው ነገሮች እንደገና ታቦት እናስገባ ለማስወጣትም ሄዱ ለማስገባትም ሄዱ የሚያደርጉት ሁሉ የሥጋ ሥራ እንደሆነ አንድ ያየውበትና አንድ የእግዚአብሔር እውነት የሌለበት መሆኑን በማየት በጣም አዝኛለሁ። ምክንያቱም ይሄ ሁሉ ህዝብ ቁማር መበላቱ በጣም አሳዝኖኛል እና ይሄንን እውነት ወጣቶች እስቲ የሚታውቁ ከሆነ የእግዚአብሔርን ቃል የምታነቡ የእግዚአብሔርን ቃል አንብባችሁ እሺ ፊደል ቆጠራችሁ ብቻ ኤቢሲዲ ሃሁ ያወቃችሁ ወጣቶችም ሆናችሁ የድሮ አባቶች እናቶች ምን እንደውም አንዳንዶቻቸው በጣም ያረጁ ናቸውና ሲጠየቁ ራሱ ለመመለስ አይችሉም እና ያየሁትን ትዝብት ነውና እሺ እንዲህ ይላል። ዛሬ ላስተላልፍ የፈለኩት የገላትያ መጽሐፍ ወይም መልእክት ሐዋርያ ጳውሎስ ለገላትያ ሰዎች የጻፈው መልእክት ልክ ያንን የሥጋ ሥራ ሙሉ በሙሉ ባይኔ ያየው ማለት የሥጋ ሥራ የተገለጠ ነው ይልና ገላትያ ምዕራፍ 5:19 እስከ 21 በደንብ አንብቡ። ነገሩ አነቡትም ዋና ቁም ነገር ያለውን ህይወት ያለበትን አነቡትም እና እየዘለሉ ለስጋቸውና ለምቾታቸው የሚመቸውን ብቻ እያነበቡ ስለሚዘሉ ቁም ነገሩን አነቡት። የሥጋ ሥራን የሚያጋልጥ ነገር ማየት አይፈልጉም። ለዚህም ነው ወደ ፕሮቴስታንት ቸርች ራሱ ቢመጡ አጋንንት ከላቸው ለጮህ ስለሚወጣ ብዙ ጊዜ እንዳይሄዱ ወጣቶች እንዳይሄዱ ሲከለከሉ እኔም ሲከለከል ኖሬ ጥሼ ነው የሄድኩት። ኢየሱስ ጌታ። ስለዚህ እንዲህ ይላል ገላትያ ምዕራፍ 19 ምዕራፍ 5 ከቁጥር 19 እስከ 21 የሥጋ ሥራም የተገለጠ ነው። እሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ መግደል፣ ስካር ጠጥቶ ጥንብሩ እስኪዞር ድረስ ጠጥቶ ጋቢውን እየጎተተ ታቦት የሚያስገባ የሚያወጣ ስካር ይህን የሚመስል ነው። አስቀድሜም እንዳለው እንደዚህ ያሉትን የሚያደርጉ አለ ሐዋርያ ጳውሎስ የእግዚአብሔርን መንግሥት አይወርሱም አለ። ታዲያ አንተ ምን ልትወርስ ነው እየተንከራተትክ ያለው? የሚሰራውን ሥራ አነበብኩልህ። የሚሰራውን ሥራ አነበብኩላችሁ። እስቲ በእግዚአብሔር ቃል ፊት ቁጭ ብሎ ማን ነው የሥጋ ሥራ እየተገለጠ ያለው? ዘፋኝ ቢሆን ታቦቱ ሲጀመር በባህላዊ ጭፈራ የታጀበ በዘፈን የታጀበ የሚዘመሩም ለመላእክቶች ለሰዎች ከዚህ ሁሉ እግዚአብሔር አይኖቻችሁን ይክፈት ብዬ በእግዚአብሔር ፊት ጸሎቴን አቀርባለሁ። ልክ ታቦቱ ወደፊት ይሄዳል፣ ከኋላ ይመጣል። ብዙ ሰዎች ወደፊት እየሄዱ እንዳለ መጠጥ ቤቱን ወረውታል። ይቅርታ መጠጥ ቤቱ ሕፃናት ሳይቀሩ ወረውታል። ለሕፃናት እየቀዱ ቢራ ይሰጧቸዋል። ይሄ ነው እንዴ? ምን አይነት መውረድ ነው ታች? ስለ ታቦት እንደውም ብነገራቸው አዎ ከደማቸው ጋር ተሰፍቷል መሰለኝ። መናፍስቱ ዓለም እግዚአብሔር ይውጋውና ኤርሚያስ ላይ
የቀረውን ኤርምያስ 3:16 ላይ የቀረውን ታቦት ዛሬ አዲስ ኪዳን ላይ አዲስ ኪዳን እኮ የመጣው በኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ አዲስ ኪዳን ከመጣ ኢየሱስን አምነ መዳን ነው። የሥጋ ሥራ እየፈጸሙ በሜዳ እየተንከራተቱ ጫካ ለጫካ እየዞሩ እኔ 1994 ኦር 1995 ላይ ብዙ የውርደትን ስርዓቶችን አይቼዋል። ልክ እንደዚህ የሥጋ ሥራ ይፈጸማል፣ ይጨፈራል፣ ወጣቱ የሚያደርገውን አቅም እርስ በርስ ይፈነካከታል፣ እርስ በርስ በጠርሙስ ይማታል። የሥጋ ሥራ የት ለመግባት ነው? እነዚህ የሚያደርጉት የእግዚአብሔር መንግስት አይወርሱም ካለ 4 ነጥብ ኮኔ 4 ነጥብ አለ መጽሐፍ ቅዱስ ላይ በ4 ነጥብ ዝግ ነው። አንተ የት ለመግባት ነው የምትጠጣው? አረ ወንድም፣ አረ እህቶች፣ አረ ወገን ኢየሱስ ይፈልጋችኋልና ቶሎ ንስሐ ገብታችሁ ወደ እግዚአብሔር መንግስት ተመለሱ። እንደዚህ አይነት እናቶች እየተንገዳገዱ ቢራ ይጠጣሉ። አያሳዝንም? እስከ መቼ ነው የህዝብ እንደዚህ እየተነዳ? እስከ የት? ብዙዎችም እየተነዱ ወደ መቃብሩ ወርደዋል። ኢየሱስ አንድ ቀን ሳይበራላቸው ኢየሱስ ያድናል ትባል እሱ የመናፍቅ ነው ይላሉ። መናፍቅማ አንተ ነህ። እዚህ መናፍቅ የሚባሉ ሰዎች እነማን ናቸው? በክርስቶስ ኢየሱስ የማያምኑ የሥጋ ሥራን የሚያደርጉ። ይኸው ገላትያ ላይ ያነበብኩት ገላትያ 5:19-21 አንቺው ነሽ። ተመለሽ፣ ንስሐ ግቢ። ደግሞ ለመሸፋፈን ይሞክራሉ። የፈለገ ቀሚስ አስረዝመ ብትለብስ ኃጢአት የሚፋቀው የሚደመሰሰው በክርስቶስ ደም ብቻ እንደሆነ እኔ ወንድም በሕይወት እያለሁ እነግርሃለሁ፣ ሳትሞት እነግርሃለሁ። በደንብ ስማ። ቢበዛ 70 80 120 ዓመት ነው የምትኖረው። ከዚህ በላይ አትኖርም። ምድር ላይ አትንቀሳቀስ፣ እየጠጣህም አትዘልቅ። መሞቴ አይቀርምና ወንጌል ሰምተህ ወንጌልን አመነ በወንጌል አመን ድነህ ብትሄድ ይሻልሃል። እንዴ ወጣቱ ደግሞ በጣም ሞራልተ በቃ አንዳንዱ ደረቱን ነፍተው ታቱን እዚህ ጋር ተነቅሰው ምን ብለው በቃ በአንድ እጁ ቢራ በአንድ እጁ ዱላ። የተኛው ሀገር ታቦት ነው? የእግዚአብሔር ክብር በእንደዚህ ነው። ውርደታቸው በነውራቸው፣ ክብራቸው በነውራቸው የተባለ ከዚህ ህይወት ይህን ህዝብ እግዚአብሔር ያስመልጣል። በጣም አዝኛለሁና በክርስቶስ ኢየሱስ በመዳን አመልጡ። እህቶቼ፣ ወንድሞቼ ለምን ራስሽን ታጣያለሽ? ለምን ራስሽን ታጣልለው? ቄሱን፣ ዳቁኑ ሁሉም ታውቋታላችሁ፣ እውነቷን ታውቋታላችሁ። 1995 ላይ እኔ 2 ዓመት ወደ ኪዳነ ምሕረት ተከታትያለሁ። ምንድነው ስለ ኢየሱስ ክርስቶስ ገልጣችሁ አስተምሩ፣ እንስቲ እንማር ወጣቶች ብንል እነዚህ ጴንጤዎች ናቸው። ሄዱ ከዚህ ብሎ ነበር። ኢየሱስን የተከተለ የህይወትን መንገድ አወቀ። ኢየሱስን የተከተለ የዘላለምን ህይወት አገኘ። የዘላለም ህይወት የሚገኘው በኢየሱስ በማመን ነው። እስቲ ፈትሹ ራሳችሁ ፈትሹ። ዘፋኝ ማን ነው? አባቴ ቄስ ነውና አይዶል ሾው ላይ አንድ ቀርባ አባቴ ቄስ ነውና ዘፋን እንዲያወጣ ይጸልይልኛል። ዘፋኝ መንግስተ ሰማይ አይወርስም ይላል እኮ። አባቴሽ እንዴት ነው? እንደዚህ አይነት ውርደት በጌታ በኢየሱስ የተሰበረ ይሁን። ነውር ነው። አይናችሁ ይከፈት በኢየሱስ ስም። በጌታ በኢየሱስ ስም አይናችሁ ይከፈት። እንዴ ጭፍን እንዴት አይናችሁ እንደ ታወረ ሰው እንዴት ይሞታል? ቢያንስ አስመልጡ፣ ራሳችሁን እወቁ። መጽሐፍ ቅዱሳችሁ አገላብጣችሁ እዩ። ምን ነው ቢራ ከነሳጥኑ እያመጣ እየገለበጥክ እየጠጣሽ አይደለም እንዴ? መጽሐፍ ቅዱስ ግዢ። አንዳንዱ ቤት መጽሐፍ ቅዱስ ጭራሽ ነው የለው። ወጣቱ መጽሐፍ ቅዱስ የለውም፣ ዱላና ቢራ ነው እጁ ላይ። መጽሐፍ ቅዱስ የህይወት ማንዋል ነው። እሱን ካላነበባችሁ ጴንጤዎችም ሆኖ ስለ ክርስቶስ የሚያወሩላችሁ ምንም አይገባችሁ። እኛ ገብቶን ስለበራልን ባይዘው እኔ ከሙስሊም ፋሚሊ ነው የመጣሁት። ሶሪ ያየሁት ነገር ሁሉ
እንደ እግዚአብሔር ቃል ስላልሆነ የእግዚአብሔር ወርድ ልገልጥላችሁ ፈልጌ ነው። ገላትያ 5:19-21 በደንብ አንብቡ። ራሳችሁን ፈትሹ። ሌላው ላይ ከመጠቆም ይልቅ ራሳችሁን እዩ። ማን ነው ሲጨፍር የነበረው? ማን ነው መሸታ ቤት ያደረው? ማን ነው እየተንከራተተ እየወደቀ እየተነሳ የገባው? የተኛው ሃይማኖት ነው? ራሳችሁ